ناو تليشن مسكرم سايطبا دنانش مقدي قالوا لك እንደነ ሰው አይናፍቅሽም ሰው ሲጣፋ ፈልጊ ያው እንግዲህ ካልፈለጉን መፈለግ ምን ያስፈልጋል ነገ ደውልሻለሁ ነገ እንገናኛለን የምር ኬክ ጋብዝሻለሁ ምን ነገ ደውልልሻለሁ ደውላለሁ እያልኩ እየረሳው ነው ከዛ ደግሞ ተሰክሳለህ ሰው አይናፍቅሽም ምናምን እያልክ ኢማ ማሳይት አለብሽ አጥራት ግን የምር እኔ እንዴ ልበልሽ አሁን አንቺ እንገናኝ ምናምን ካላልሽ በጣም ነው የሚከብደኝ እንዴ እንገናኝ እኮ ያልከው ራስህ ነህ አላለው እንዲ ዝም ብዬ ግን ፎርስ አድርጌ እንገናኛለን ስልሽ አልደውልም ደውላለሁ ብዬ ነበር አልደወልኩም ነገ ግን ደውላለሁ እስኪ እናያለን ምን ያርክሽ ነው ለቤተሰቦቼ ባይሊን እየተጫወትኩ እስቲ ተጫውቺልኝ ለኛም እሺ ታፕታፕ አርጉ እናንተ ታፕታፕ አርጉ በደንብ እስቲ Smarty brother, thank you. Usman, thank you. So sorry. ምነው ተለየሽኝ መስከረም ሳይጠባ ሳናጌት አበባ አንቺ ጎበዝ ነሽ እውነት በሆነ ማሻአላ ጎበዝ ነሽ thank you ይሄንን ቫዮሊን ነው ነገ ይዘሽ የምትመጪው ከዛማ በአካል ነው የምትጮቺ መስማት ፈልገው ጋይስ ደብል ሳውንድ ሲስተም ምናምን አዘጋጅተህ ከሆነ በጣም ደስ ይላል ጋይስ ጎበዝ ናት አጨብጭቡ በእውነት ጎበዝ ናት thank you አይ ሳውንድ ሲስተም ማዘጋጀት ሳይሆን ላይክ ፈርስት ዴት እኮ ሙዚቃ ሲኖር እኮ ኢንተረስት ደብልን ጋይስ ደብልን የሆነ ነገር ግን ምን አለ መሰለሽ ቫዮሊን አይ ቲንክ ከባድ ነው መሰለኛ ከጊታርም ከምንም በጣም ከባድ ነው ከሁሉም ኢንስትሩመንት ከባድ ነው እንዴት ለመድሽ ታዲያ አንቺ እንዴ እኔ 4 አመት ዲግሪ ነው እኮ ዲግሪ ያስኩት በቫዮሊን ታድለሽ እንትን ሌላ አትጮችልንም እሺ ጋይስ ደብልን ይሄንንም ትገምታለህ ይሄ ዘፈን ምን እንደሆነ እሺ ደብልን ደሞ ሞዶ ዘፈን ነበር ምን ነው
ዘፈን እንደሆነ አውቃለሁ ግን የትኛው እንደሆነ አላውቅም። በኪሴ እንዴት ላይሆን ነው ኢየሱሴ ኢየሱሴ ያሊ ቢራ ያለሰለሰ ስሙኒም የለኝ በኪሴ እንዴት ልሆን ነው ኢየሱስ ድረስልኝ 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 አወቅ ሳክስ ትቻለሽ ሳክስፎን አይ አልችልም እኔ መንፋት ነው የምወደው ሳክስ ነው ሙዚቀኛ ቢሆን ስነፋ ነው ሙዚቀኛ ሲሆን ቢሆን አሁን አስቡት ስራችሁ ፕሮፌሽናላችሁ ራሱ ልክ ሰው ሲጠይቃችሁ ነፊ ነኝ ስትሉ እሺ ጋይስ እሺ ታፕታፓሩ ሌላ ምን ልል ነበረ ማን ነበረ በቫዮሊን እኔ የምወደው እንትን የነበረው ግን ሶስት ሴቶች እንትን ከቻልሽ እስቲ ከቻልሽ ላይመጣልሽ ይችላል ከመጣልሽ ግን የሴሌን ዲዮን የታይታኒክን ዝም በል በእናትህ እንዴት ካላለ የታይታኒክ ዘፈን ነው የምር አላውቀውም በእውነት አንተ አንድ ሙዚቃ በቫዮሊን ለማጥናት ስንትና ስንት ቀን እንደሚፈጅ every night ግን ኮስት ያጠናል አፊን ከዛ መሃል ላይ የመጨረሻው ነች ክላሲካል አለችው አይደል እኔ እንጃ ኦኬ በቃ ዘፈን ዝፈኝ የለን አራት ሰው አንድ አበባ ስጡ አራት ሰው አንድ አበባ ነገር ተመክሬ ስትይ ነው አራት ሰው አንድ አበባ ለአንተ ልሰልልክ ዝፈኝ ልጅ ለኔ የሚሆን ዘፈን ሶስት ሰው አንድ አበባ ጋይስ ሶስት ሰው አንድ አበባ ሁለት ሰው አንድ አበባ ሶስት ሰው እኔ ግን ይሄ ታለንት እያለሽ እስካሁን እዚህ ፎሎወር ላይ መቀመጥሽ ሶስት ሰው አንድ አበባ አላሳዝንም በእግዚአብሔር ሁለት ሰው አንድ አበባ አንድ ሰው አንድ አበባ ሶስት ሰው አንድ አበባ አንድ ሰው አንድ አበባ ሶስት ሰው አንድ አበባ ጋይስ ላልከራ አንድ ሰው አንድ አበባ አበባ ያላችሁ የላችሁም ጋይስ አበባ ያላችሁ ሶስት ሰው አንድ ሌላ ሰው አበባ መምለጥ አቃተን አንድ ሰው አንድ አበባ ጋይስ አረ ወጋችሁ በስማ ናይል ቴንክ ዩ ሁለት ሰው ሁለት ሰው አንድ አበባ ሁለት ሰው እሺ ስማልስ ፈልክ እሺ አይኑ ማርከኝ ስልካም ፋሩ ገሎኛል ደሞ ከሞትኩበት ፍቅር ቆይ ከመጀመሪያ ጀምሮ ለኔ ነው የምዘፍኝልኝ እሺ ጋይስ ደብል ላርጋ እሺ አይኔ ማርከኝ ስልሽ ይቀጥ ስሜት ነው ደብል እሺ ቀጥ አይኑን ማረከኝ ስልካም ፋሩ ገሎኛል ደሞ ከሞትኩበት ፍቅር ያስነሳኛል ዲር ማላብ ይለኛል ከዘመኔ ፍቅር ስንቱን ቋንቋች ከሱን ነጋገር ጉራማይሌ ልጁ ጉራማይሌ ቋንቋው ጉራማይሌ ልጁ ጉራማይሌ ቋንቋው ጎልፌናው ለቀና በስኩኝ ቦላሌ ጉራማይሌ ልጁ ጉራማይሌ ቋንቋው ጉራማይሌ ልጁ ጉራማይሌ ቋንቋው ጎልፌናው ለቀና በስኩኝ ቦላሌ ያተቀባው ሽቶ ያጋላው ጠረና ብሉኝ ይላል የቀረቡት እንደሆነ
ከከንፈር ከጥርሱ ከዓይኑ ፍቅር ይዞ እወዛወዛለሁ ኧረ ማንስ ነኝ ጉራማይሌ ልጁ ጉራማይሌ ቆንጆ ጉራማይሌ ጥርሱ ጉራማይሌ ቆንጆ እመቤቴ ማርያም አድርጊልኝ ግሌ አያ 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 ልቤ እንዲህ እየተሰነጠቀ እየተተረተረ ያለ ነገር ይሰማኛል። እውነት ነው። ቆይ አንዴ ልቤ ተነካ በእውነት ስንቴን ሸምቼ መጣሁ። Guys, timing. Nat, thank you so much, Nat. ምን ልስፈንላችሁ ጋይስ ከዛ ከከንፈር ጥርሱ ከዓይኑ ፍቅር ይዞኝ እወዛወዛለሁ ኧረ ማንስ ነኝ ጉራማይሌ ልጁ ጉራማይሌ ቆንጆ ጉራማይሌ ጥርሱ ጉራማይሌ ለጣሁት በእናትሽ ነገር የፈለኩት Abang, thank you so much. Mega sweet. Thank you. Gara telejarada hodena senegar gara denagar gara terbayu bastol bekam mechagar gara minno bawqalnya nendahun kagar ወዳረገህን ፍቅር አድባር ያባበልኩት በሜሬ ከራር ወያራዳ ድንገት መንገዴን ስታሳየኝ አንተን መውደዴን ሆንክብኝና የማልተው ሰው አለኝ ዱካህን ሳድን ሳስሰው ወያራዳ ድንገት መንገዴን ስታሳየኝ አንተን መውደዴን ከስንቷ ናባ ያስኩ ከስንቷ ሲብር ለአንገት መግባባት እንዳላጣ የኔ ነው ብዬ ልሟገት አለሁልሽ እንደኩል አለሁልሽ ቀለበት ፈልጌ ቀለበት ነበር ስፈልግ የነበረው ነበርና የት እንደገባ አላውቅም። የኔ እናት አመሰግናለሁ። እሺ እኔ ቆንጆ አታስቀኝ አንተ ልጅ እንዲና አርጊም ጌም እንጫወት የምሬ ነው መልሽ ላስት ጌም አንቺ 3000 ከገባሽ እኔ ፉል ወጪ እቺዬ ጋብዝሻለሁ ሙሉ ወጪ የምትፈልጊው ምግብ በላይ እኔ ካሸነፍኩሽ ደግሞ በአካል ታገኘኝና ትዘፍኝልኛለሽ። እሺ እርግጥ ሁለቱም ላንቺ እንደማሻነፍ ነው እንዴ ለምትወጂ ሰው መስፈን ያለ ነው ግን እኛን ጋብዛታለን ተው እያልኩ ነው። አዎ ወቁ አይ ነገ ደውልሻለሁ። ነገ ስንት ሰዓት መሰለሽ? ተዘጋጅተሽ ጠብቂኝ። ግን ምሳ የት ነው የምትበይው? ቤቴ ኖ ቤትሽ እንዳትበይ እኔ እመጣለሁ። እኛ ከኔ ጋር ትበያለሽ ምሳ። በእውነት ጋብዝሻለሁ። በእውነት እየሰከሰ ነው ባይዶኝ እንዳታምኑት። እሺ የምር እኔ ነገርኩሽ ኢነርጂ ስለሌለኝ ነው ሰዎችን ወጥቶ ለማግኘት ምናምን። ግን የምር ነገ ጋብዝሻለሁ ምሳ። ጌታን ደውልልሻለሁ። ደግሞ ባትብል ደግሞ እንዳሳ ጌታን ነገ አልዋሽም። የምር ጋብዝሻለሁ። እሺ በለኝ አማርሬሻለሁ ማለት ነው። ኖ አይ እሺ
የምር ነገ ጋብዝሻለሁ እግዚአብሔር እናትዬ የኔ ቆንጆ በጣም አመሰግናለሁ። እኛ ምን መጣል እንዴ ታዲያ እኔ ያለ እናንተ እንዴት ብቻዬን እንዴት ገራገር አንተ ልጅ ወረደው ዲነስ አይ እንትን አይደለም የምር ታፕታፕ አድርጉ ለሷ ጊፍት ስጧት ታፕታፕ አድርጉልኝ ለኔ እና ላይፍሽ ላይ ምን እየተከናወነ ነው እስካሁን ስራ አልጀመርሽም ያው ምን ስራ ይኖረናል ብለን ሰራ ያለሽ ከእንግዲህ ያንጎራጎርና ቤት ውስጥ ጊዜያችን እስኪደርስ እንግዲህ ራሳችን ቢውል እያደረግን እንጠብቃለን ነገ እናወራለን ቆይውን ነገር አወራሻለሁ እሺ ታፕታፕ አድርጉ እሺ ጋይስ ታፕታፑ ቀነሰኩ 10 ሰው ብቻ ነው ያለው ጋይስ 10 ሰው ብቻ ነው ታፕታፕ እያደረገ ያለው ጋይስ ሞት አልወራረድ ራሴዝም ባንተ ውስጤ እንደሚያገኝ ባንተ ላይ ከዛተ እኔ አላውቀውም ቆይ ይሄ ድምጽ ግን እንደ ከአበባ ጋር ይመሳሰላል አበባ ነው የአሁኑ ዘፈን አበባ ነው እኮ እንትን ሙሽራ ይቀር የሚለው ይመስላል ሙሽራ ይቀር ሁለቱም የሷ ዘፈን ነው ሙሽራ ይቀርን ዘፈኙ አራቱ አንዳንድ አበባ አንዳንድ አበባ ሙሽራ ይቀር አይኔ ምንድነው አይኔን ሲያማትር ላንዴም ሳይገለጥ ከሶስ አንዳንድ አበባ ገብተሃል ሰዎችን በመብለጥ ያፍቀረን መውደድ ገዝቶኛ ሶስት አንዳንድ አበባ ጋይስ ሁለት አንዳንድ አበባ አራት ሰው አንዳንድ አበባ ሁለት ሰው Thank you so much justice አራት ሰው አንዳንድ አበባ ቆይ ላሰማሽ አራት ሰው አንዳንድ አበባ በጣም ነው የምወደው የአበባን ዘፈን አልወራረድም አላስይዝም ባንተ ውስጤ እንደሚያገኝ ባንተ ላይ ከዛተ እልህ አታስገባኝ አለዝም ብለህ አለሁልህ በጣም ነው የምወደው አንተ 17 ዓመት ሆኖታል 17 ዓመት በክርስቶስ ሙሽራዬ ቀረ የሚለው ሙሽራዬ ቀረ 17 ዓመት እናትዬ ቴንክ ዩ ሶ ማች አንቺ ይዘፈን እኮ በትክክል ነው ማስታውሰው እያረጀው ነው ማለት አይደለም ልጅ እየሆንክ ነው እንጂ እንጣው መቼ መሰለሽ የሰማሁት ለመጀመሪያ ጊዜ ይሄን ዘፈን 2004-5 አካባቢ ነው ግን 17 ዓመት ሆኖታል 2004 ማለት እኮ 13 ዓመት በፊት ማለት እኮ ነው ታዲያ አዎ ግን የሷ ስትለቀው ዩቲዩብ ላይ ራሱ 17 years ago ነው የተለቀቀው ክላሲካሉ ራሱ በጣም ነው የሚረብሸኝ የነበረው ክላሲካሉ ራሱ በጣም ደስ ይለኛል እና ይረብሻል በጣም ምን አይነት ደደብ ነው በደም አላስተውሰውም ግን በቃ እንደ ሙሽራ ቀን ልጅ ያለው ነው ያዩት ለምንድን ነው የቀረው ብዬ ሙሽራው በጣም ለምን ይመስላል ግን ስታስበው አላቅም ግን ባይዘዌ እኔ የሆነች ኤክስ ነበረች በጣም ነበር እልህ የምታስይዘኝና የሆነ ሰዓት ላይ እንደዚህ ላረጋ አስቤ ነበር የምር ሽማግሌ ልኬ ምናምን ሰርግ ተደግሶ እንዴ የምር ነው እውነት የዛሬ 4 ዓመት 5 ዓመት በጣም መታናደኝ ኤክስ ነበረች ከነናቷም ጭምር ነው ማለት ከነቤት የሚያናዱኝና የምር ደግሼ ምናምን የፈለገ ልክስ ሰርግ ቀኔ ቀራለሁ ብዬ ነበር ወይኔ በስመ አብ ለምርህ ነው በየተሰብ መንፈስ ነው አረ በጣም በቃ ሴት ልጅን ከዛ በላይ በምንም ልትቀጣት አትችልም በቃ ግን አንዴ ምን ተፈጠረ መሰለሽ ሬዲዮ ላይ ነው የሰማሁት አሁን አንቺ ብትሆኚ ምን ታረጋለሽ ነው መልሽ
ድሮ የሰይፉ ታዲያስ አዲስ ነው ምናምን ላይ ነው መቼ መሰለሽ ይሄን ታሪክ ከሰማው 13 ዓመት ነው ምናምን አልፎታል 14 ዓመት አንድ ዲያስፖራ ነው ከውጭ ይመጣል ሚስት ላይ ያገባው ከዛ ሚስቱ ያው አይመጣም ያው ዲያስፖራው ገንዘብ አለው እሷ እንትን የላትም ምናምን ቆንጆ ናት ነገር ነው ገብቶሻል ቆይ ሰው እንዳይለከብኝ 10 እንጮት ጌም ታፕ አርጉና ከዛን ዲያስፖራ ነው እዚህ መጣ ሲመጣ ሴቷ በቃ ቤተሰቧን ለመለወጥ ምናምን ነው የምታገባው እንጂ ፍቅር የላትም ግን አገባሃለሁ ምናምን ብላ ሸውደዋለች ማለት ነው ከዛን ሰርግ ተደግሷል ምናምንና እንደ እሁድ ሰርጋቸው አንድ ሳምንት ሲቀራው ለባልየው ይደወልለታል አንተ ሚስትህን እኮ እዚህ አይተናት ሳትነግረን እንዴት ልትዝናና ሶደሬ ሄዳ እየተዝናናች ሳትነግረን መጣ ሶደሬ ምናምን ብሎ ጓደኞቹ ይደውሉለታል የት አለ ለምን ሰላም አላልከን ምናምን ይሉታል አረኔ የለውም ምናምን ይላቸዋል ያው ከሆነ ሰው ጋር ምናምን አይተናታል ይላሉ እሷ ለካ ያልጨረሰችው ፍቅር አላት መሰነባበቻ ብላ ከድሮ ፍቅረኛዋ ጋር ሶደሬ ተገናኝተው እውነተኛ ታሪክ ነው ምነግርሽ ይባጠሳሉ ከዛም በኋላ ባልየው እየበረረ ወደ ሶደሬ ይሄዳል ሳምንት እሱ እዚህ ነበር እንዴ እሱ እዚህ ነበር እሱ ማለት ሰርጉ እየተዘጋጀ ነው እሺ ከዛን እሷ ከድሮ ፍቅረኛዋ ጋር በቃ የመለያያት አብላ እየተዝናናች ነው እና እሱ በቃ ጓደኞቹ እንዴት ሳትነግረን አብረን ሄድ ነበር ብለው ሶደሬ አይተዋት ነው ሚስትህን እኮ እንዲያየናት ምናምን ብለው እና ሶደሬ ሄደ ሁለቱም በተኙበት ገደላቸው በኢየሱስ እና ሰርጉም ተበላሽ ምንም ተበላሽ የሰውየውም ህይወት ተበላሽና አንቺ ብትሆኚ ምን ታረጊያለሽ ዲያስፖራውን ብትሆኚ ወይ በክርስቶስ ግን አልገልም ግን ማቀው አለ በግደለኝ ነው ሁለቱም አልጋ ላይ ብታያቸው ሄደሽ ወይኔ እውነት ለምናገር በጣም ከባድ ነው ግን በዛ ሁኔታ ውስጥ ሲሆን ምን እንደማደርግ አላውቅም ግን አሁን በጤነኛ አይምሮ ብዙ ነገር ላድርግ እችላለሁ ግን አልገልም በዚህ ታሪክ ጥፋተኛ ማን ነው obviously ልጅቷ ናታ ሴቷ ልጅቷ ናት ግን እኔ ግን ጓደኞቹ ነው ብለ የሚያረኩት ለምን ሰው ወይ ሲነግሩት እሱን ይዘውት ነበር መሆን ያለባቸው የሴቷ ጥፋት ነው ዴፊኒትሊ የሴቷ ነው ትልቁ ጥፋት የሴቷ ነው ግን ሰው ስሜታዊ ስለሚሆን እንደዚህ አይነት ነገር ሲያስረዱት ይዘውት ቢሆን ጥሩ ነበር ሰውየው አረጋግቶት ተረጋጋ ነገ አዲስ ቀን ነው ከሱ ተሻለሽ ታገባለች የኢትዮጵያ ሰዎች ማለት እንደዚህ አይነት ነገር እኮ ያቁምኛ ማህበረሰብ ወዲያው ሲያናግሩ አሁን የልጁም ላይፍ ገደል ገባ ነው ግን እኔ በዲያስፖራ ቦታ ብሆን የፈለገ ብናደድም ምን መሰለሽ ማረገው ሄዳለው እነሱ ጋር ቪዲዮ ለመቅረጽ ነው መሞከር የመጀመሪያ ነገር አብረው ወይ ደግሞ ቪዲዮን ባልቀርጽም ዝም እላለሁ ከዛን ሰርግ ሳምንት አይደል ሳምንት ሰርግ ላይ ቤተሰብ በተሰበሰበበት እቺን ሴትዮ ሚስት አርገት ወስዳታለ ሲባል ነው አልወስድም ምታዩት ልጃችሁ ከሌላ ሰው ጋር ሲሸረሙት አይቻታል ፕሮጀክተር ካለ በፕሮጀክተር ያንን ነገር ያሱ ይሻላል ከመግደል የሰርጓ ቀን ከመግደል ማለት ነው የሰርጓ ቀን ከኔ ጋር ልታገባ እየተሞሸረች ከሌላ ሰው ጋር እንዲስታረግ ነበር እና ለቤተሰቧ በቃ ልጃችሁ ጥሩ ልጅ አይደለም ብሎ ከነ ቤተሰቧ ለሰርጉ ቀን መናገር ማለት ነው ከመግደል አውሻለሁ ግን አያድርስ ነው የሚባለው አያድርስ ነው የዲያስፖራ ወንድም ነኝ አታስታውሰኝ ልጅነጅንሽ እኮ ነው እንጂ ግን እንደዛ ነው እላችኋለሁ አድሮኮ ሬዲዮ ላይ ዋይልድ የሆነ ታሪክ ነበር አዎ እርሱ ቢሆኑ ምን ያደርጋሉ ምናምን አው እንትን የርቅ ማዕድ ላይ ራሱ አንዴ ቀርቦ የርቅ ማዕድን ታውቂዋለሽ ያላቀው የርቅ ማዕድ የሚባል ፕሮግራም አለና ባለ ትዳሮች በሬዲዮ ይቀርባሉ ፕሮቲን ብዙም ተደራሽነት ስላልነበረ ከዛም በሬዲዮ ቀርቦ ባልየው ችግራውን ይናገራል እናትየውም ችግሯን ትናገራለች እና ብዙ ጊዜ የሚፈጠረው ምንድነው ልጅ ዲኤንኤ ቴስት ምናምን አንዱ አሁን 30 አመት ምናምን በቃ ልጅ ብሎ አሳድጎ በሬዲዮ ኢትዮጵያ ውስጥ ነው ማለት ከዛም በኋላ እናትየው ያንተ ልጅ አባትየው እኔ አይደለም ማለት መጨረሻ ከዛን አው የሱ ልጅ አይደለም ተደፍሬ ነበር አለች እናትየው ሲጣራ በዲኤንኤ
በየሱ እና ልጅየው እንዲሁም እናትየዋን ጠላት። እሱ አባቴ ነው እዛው ሬዲዮ ፕሮግራሙ ላይ ነው ምንሽ እዛ ምናምና። አንዴ ግን የሚገርም ታሪክ የሰማሁት ምንድነው እንትን ምንድነው የሆነው ባልና ሚስት ይቀርባሉ ሬዲዮ ላይ እና ሳምንት ሐሙስና ማክሰኞ ነው ፕሮግራሙ የነበረው። በየሳምንቱ ነው እንትን የሚሉትና የአንደኛው ሳምንት ላይ ሲቀርቡ ማለት ነው ባልየው ምን ይላል? በጣም ትማግጥብኛለች ይላል። ሚስትየዋ ደግሞ ይቀጠቅጠኛል፣ በቃ ሁሌ ሲገባ ይቀጠቅጠኛል። ለምንድነው የሚቀጠቅጠሽ ስትባል መንታ ልጆች አላቸው፣ መንታ ልጆቹ የኔ አይደሉም ብሎ ነው የሚቀጠቅጣት። ደግሞ የኔ አይደሉም የሚለው ሰውየው ማለት ነው እኛ እየሰማን ያሟል እንዴ ነው ያልነው። በቃ ሬዲዮ ፕሮግራም ላይ አንደኛው ልጅ የጎረቤቴን ፊት ነው ያለው አለ መንታው፣ አንደኛው ደግሞ ያከራይ ልጅ ነው ያለው። ይሄ ሰው ያሟል ለካ እንደዛ እየገባ በዘነዘና ይመታታል። መንታ ልጆች ነው ያሉት። አንደኛውን ከጎረቤቴ ወለድሽ ብሎ አንደኛውን ካከራይ ወለድሽ ብሎ ይቀጠቅጣታል። ከዛን ሴቷ አሳዘነች ምናምን። ከወር በኋላ ዲኤንኤ ቴስት መጣ አይደለም። እውነትም አንደኛው ያከራዩ ልጅ ነው፣ አንደኛው ደግሞ እግዚአብሔርን ማለት እንደዚህ አይነት ነገር እኮ ያጋጥማል፣ ይፈጠራል። ከስንት አንድ ይፈጠራል። መንታ ነው የተለያየ አባት። እስቲ እግዚአብሔርን በል መድኃኔዓለም ወይኔ ጉዴ። አታውቂም ግን ሳይደርቅ ሄዳ ነው ወይስ እንዴት ነው? ሳትታጠብ ሄዳ ነው እንዴት? ሁለት ሰው አባት እንደሆነ እኔ እንጃ። የምር ያጋጥማል። ከፈለጋችሁ ሰርች አድርጉት ሬዲዮ ላይ። እኔ ስሰማው ራሱ ደንግጫለሁ። ያን ስንሰማው ደነገጥን። ኤቭሪዋን ለሴቷ ነበር ይሄ ሰውዬ ዴሉዥናል ነው ብለን ነበር የምናስበው። ግን ሰውዬው at the end of the day ልክ ነው ሰውዬው። ባለፈው ሲስተር የነገረችኝ ታሪክ ማለት ከየት ሰምታ እንደሆነ አላውቅም፣ ግን ሲስተር ናት የነገረችኝ። አባታቸው እንትና አሜሪካ ነው የሚኖረው፣ ሁለት ልጆቹ ሴትና ወንድ ናቸው እና እናት እዚህ ነው የሚኖሩት ማለት ነው። ከዛ ፕሮሰስ ጀመረላቸው ምናምን። ከዛ ፕሮሰሱ አለቀና ኤምባሲ ሊገቡ መጣ እዚህ አብራቸው ለመሆን ማለት ነውና በጣም ደስ የሚሉ ቤተሰቦች ናቸው። እህትና ወንድም በጣም ነው የሚዋደዱት ምናምን። ቤታቸውን ሸጠዋል፣ መኪናቸውን ሸጠዋል፣ ልንሄድ ነው ብለው ማለት ነው። ከዛ ዲኤንኤ ሲመጣ ወንዱ ልጅ የሱ ልጅ አይደለም። ከዛ በኋላ አንድ ቀን ሴት እናትየው ልጆቹን አዝናንታ ስትመለስ አባትየው እሳት ሆኖ ይጠብቃታል ማለት ነው። ምንድነው ምናምን ወንዱ ልጅ ልጆቹን ግቡ ብለው ነበር ሲከራከሩ የነበረውና ወንዱ ልጅ የማን ነው የኔ አይደለም ብለው መጨቃጨቅ ይጀምራል። ከዛ እና ወንዱ ልጅ የኔ ካልሆነ ይዤ አልሄድም፣ አንቺም ቢሆን አትሄጂም፣ ሴቷን ልጄን ብቻ ነው ይዤ የሚሄደው ምናምን ያለ እየተጣሉ ሰራተኛዋ ትሰማለች። ከዛ ሁሉንም ወሬ ሰምታ ትሄድና ለልጆቹ ጉድ ህፃን እኮ ናቸው ሁለቱም፣ ሴቱም ወንዱም። ወንዱ ነው ታላቅ፣ ሴቷ ታናሽ ናት። ከዛ ጉድ ምንድነው ለልጆቹ አንተ የአባትህ ልጅ አይደለም፣ አባትህ ሌላ ነው እና አባትህ አሜሪካ ይዤ ካልሄድም እያለ ነው እና እናትና አባት እየተጣሉ ነው ምናምን ብላ ትነግራቸዋለች ማለት ነው። ከዛ በቃ ተኙ ምናምን ብላ ሰራተኛዋ ወደ መኝታ ቤቷ ትሄዳለች። ከዛ ህፃኑ ልጅ እንቅልፍ አልይዝ ይለዋል ማለት ነው። በቃ አልተኛ ይላል፣ ተረባበሸ። ከዛ ሄደ አባቱ ጋር። ከዛ አባቱ ጋር ሄዶ እንዴ አባዬ ሰራተኛችን እኮ እንደዚህ ያለችኝ አንተ አባት አይደለህም ብሎ ሲጠይቀው እሱን ሄደ እናትህን ጠይቃት ዞር በልልኝ ይላል ማለት ነው። ከዛ ይሄዳል። ልጁ ተስፋ አልቆረጠም፣ እናቱ ጋር ይሄዳል። ከዛ እናቴ እንትና እኮ እንደዚህ ያለችኝ አባት አይደለም እንዴ ይላታል። ዞር ልጅ እዛ ጦሰኛ በአንተ ምክንያት ነው እንደዚህ ያለሁት ምናምን ብላ ታባረራለች ማለት ነው። ከዛ ጠዋት ከእንቅልፋቸው ሲነሱ አባትየው የለም። ከዛ ቤት ውስጥ አባታቸው የለም ማለት ነው። ከዛ ቁርስ ሊበሉ ተሰበሰቡና ወንዱም ልጅ የለም። ወንዱ ልጅ ልክ ሲሄዱ ራሱን አጥፍቷል። ወንዱ ልጅ ሞቷል። ህፃኑ ራሱን አጥፍቷል። ገና ስንት አመቱ መሰለህ? 12 ይሁን 13 አመቱ ነው። እውነተኛ ታሪክ ነው። ከዛ የመሰላቸው አባትየው ገሎት የሄደ ነው። በቃ አባቱ ገሎት ሄደ ነው የተባለው ማለት ነው። እንዴት ይገላል? አባትየውማ እዚህ ጋር ቪክቲም እኮ ነው። አሁን እናትየዋ ናት በጣም ባለጌ ማለት ነው። ከእናትየው ደግሞ የሰራተኛው እኛ ማህበረሰብ ምን ያህል ለአይምሮ እንደማንጠነቀቅ አስበው። ሄዳ ለህፃን ልጅ አንተ እኮ አባትህ ከሌከለ አይደለም ማለት ምን ማለት ነው? ደግሞ እናትየው ትሪት እንደማድረግ ልጁን ጭራሽ ጦሰኛ ምናምን ብላ። ከዛ ብቻ ከቀናት በኋላ አባትየው
ከእንትን ይመጣል ከገዳም ነበር የነበረው ራሱን ለማረጋጋት ማለት ነው። ከገዳም ሲመለስ ወንድ ልጁ ሞቷል። አንተ ደግሞ ተጠርጣሪ ነህ ተብሎ ወደ እስር ቤት። ከዛ ፋይናሊ ግን ልጁ ራሱን አጥፍቶ እንደሆነ ታወቀ። ሴቱን ልጁን ይዞ ወደ አሜሪካ ሄደ። እናትየው እዚህ ናት። እናትየዋን መግደል በጣም ነው እና ደግሞ ሰራተኛዋ ስትጠየቅ ከድሮም ጀምሮ ሴቷን ትሪት እንደምታደርገው እሱን አታደርገውም። በጣም ነው የምትጠላው። ሁሌ እንደሰደበችው የማይሆን አማርኛዎች እንደተጠቀመች ቃላት ምናምን እንደተጠቀመች ምናምን ትናገራለች። ልጁን እና ይጠረጥር ነበር። ድሮም ይጠረጥር ነበር። ከጎረቤትም ምናምን አንተ እኮ የከሌ ልጅ አይደለህ ምናምን ይባል ነበር። እኔ ግን አሁንም ቢሆን ማለት ነው ኢትዮጵያ ውስጥ ራሱ ዲኤንኤ ምርመራ ቢጀመር ጥሩ ነው። የምር ኢትዮጵያ ውስጥ ዲኤንኤ ምርመራ ቢጀመር ኢቭን ይሄ የዘር ጠል ራሱ ይቆም ነበር። አንተ አማራ ነህ፣ አንተ ኦሮሞ ነህ፣ አንተ ጉራጌ ነህ የሚለው ለምን እርግጠኛ ነኝ ከግማሽ በላይ የሰው አባት ሌላ አባት ነው። እኔ አባቴ ጉራጌ መሆኑ አይታወቅም። አማራም ሊሆን ይችላል እና እንደሱ አይነት ነገር የሚቀረው በዲኤንኤ ነው። ለምን አምር እኔ ወደፊትም ልጅ ስወልድ ዲኤንኤ ካልተመረመረ ለምን እንዴ? የምርህና የምር እኔ አሁን የምር አንቺን አግብቼ ያለ ምንም ምክንያት ያለ ምንም ለመሰለሽ ሴቶች ቺት ሲያረጉ አይታወቅም። መቼ እንዳረጉ መቼ እንደተደረገ አይታወቅም። እና 20 ዓመት ምናምን ካለፈ በኋላ የወንድሜን ልጅ እያሳደግኩ ከሆነ ብዙ በይልድ ታሪክ እኮ ሰምተናል። ከወንድሙ አስቢው ካልጠፋ ሰው ከወንድሙ ሄዳ የምትወልዳለች ከገዛ ወንድሙ ከሌላ ከጎረቤት የምትወልዳለች። እና ዲኤንኤ ቴስት መስት መሆን አለበት። ልጅ ሲወለድ አብሮ ከደም አይነቱ ጋር ምናምን የዲኤንኤ ቴስት አብሮ ማምጣት አለበት። ልክ ዲኤንኤ ቴስት እናድርግ ስትለኝ ስፈታህ ለምንድን የምትፈች ወዲያው ምንም ጥያቄ የለውም። ወዲያው ነው ግን በጀርባ ነው እንዲመረመር ማረከው። መንግስት እስከዛ ህጉን ካመቻቸልን ሰርግ የልደት ቀን ከበርዝ ሰርተፊኬት ጋር አብሮ ዲኤንኤ ቴስት ማምጣት አለበት። እሱ ጥሩ ነው። እሱ ጥሩ ነው። ታማኝነት ምናምን ሳይሆን ሆስፒታል ራሱ ሊቀያየርብሽ ይችላል ልጅሽ። ስለዚህ ከዲኤንኤ ጋር ከበርዝ ይሄ በርዝ እንትን አብሮ ለስትወልጂ ሆስፒታል እንደሚጻፍልሽ አብሮ ዲኤንኤ መኖር አለበት መመቻቸት። ካልሆነ ግን ለአንቺም ሳልነግርሽ ቢሆን አስከትሻለሁ ከአንቺ ጋር ከመጨቃጨቅ። ለምን ብዙ ጊዜ ሴቶች የሆነ ቪዲዮ እንደም ሰሞኑን አይቻለሁ። በተለይ ቻይልድ ሰፖርት ሲጠይቁ የራሱ ላልወለደው ልጅ ሴቶች ቻይልድ ይጠይቃሉ። አይናቸውን በጨው አጥበው ያንተ ልጅ ነው ብለው እንዴ! ይሄ ፓተርኒቲ ቴስት የፈረንጆቹን አላየሽም እንዴት እንደሚያሳቅቅ? ጓደኛ ነውና ተጋብተው ከዛ ልጅቷ 6 ዓመት ሞልቷታል። ከዛ በኋላ ሴቷ እንፋታ አለችው ማለት ነው ሚስትየው። ለምንድን ነው የምንፈታው? በቃ እኔ አልፈልግህም እና አልፈታሽም ማለት። አንደኛ በጣም ነው የሚወዳት እና ደግሞ በቃ የተስተካከለ ኑሮ ነው ያላቸው እና አልፈታሽም ምናምን ብሎ እንትን ሲል ጭክን ሲል በቃ እንደውም ልጅቷም እኮ ያንተ አይደለችም እና የምርም ልጅ ይሷ አልነበረችም። 6 ዓመቷ ነው አስበው። ከዛስ የሄደችው ተፋተው ስትሄድ የልጅቷ አባት ጋር ነው ሄዳ ታርቃ የገባችው። እና እንደዚህ አይነት ታሪክ እየሰማን ተበሳና ስመረምር ቆይ አንቺ አንድ ጥያቄ ልጠይቅሽ። ወንድ ልጅ አርግዞ የሚወልድ ቢሆን ኖሮ አምነሽ ትቀበይ ነበር? ወይኔ ማላምነው አይነት ሰው ከሆነ አላገባውም እንጂ በፍጹም አላስመረምርም። ይሄማ መጀመሪያ ማታምኑ ሰው ማንም ሰው ያገባም እኮ የተወሰነ እምነት ይገነባል። ነገር ቢውልድ ታረጋለሽ እኮ። ግን አሁን እኔና አንቺ ተጋባን። እኔ አርግዤ የምወልድ ቢሆን የወለድኩትን ልጅ እናቱ ነኝ ብለሽ ታሳድጊያለሽ? አዎ አላስመረምርም። እውነት አላስመረምርም። ኢቭን የማስመርመር ሀሳብ ከመጣልኝ በቃ ትክክለኛ ሰው አይደለም። አሁን የምትሉት ምንድን ነው? ወንዶች እኮ አትታመኑም፣ ወንዶች እኮ የምትሉበት ቦታ አይታወቅም ምናምን ነው የምትሉት አሁን እራሱ። ስለዚህ እኔ ይበጠበጣል። ታስመረምራለሁ ግዴታ። እንግዲህ አይታወቅም በእውነት ነገ ምሳ እንዳትበይ ነገ ምሳ እንዳትበይ እንዳረሽው። በፍጹም እንዴት እበላለሁ? ኤኒዌይስ በይ ከሌላ ሰው ጋር ተጮች።
በል እሺ አየሽ ደስ ብሎኛል። ደውልልሻለሁ። እሺ እሺ ነገ እሺ ቻው። ታው ደህና ደር እሺ ቻው ደህና ደር።